ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉልሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም ሁሉ ሰላም ነው። እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ዓለም ዳርቻ ብዝዝት ይበልልኝ። ኑ ቡና እንጠጣ። ቡና እየጠጣን አረበኛችንን እንማራለን። ወደኋላ በጣም ብዙ የሰራኋቸው አሉ። መጠየቅ የምትፈልጉትን ነገር ካለ እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት ስራ አስቀምጡልኝ፣ እሰራላችኋለሁ ማለት ነው። አብሽሩ። ከዛ በፊት ደግሞ ጋቢ እንደዚሁም ደግሞ ሽፎን አልባሳቶችን የምትፈልጉ እህቶቼ ካላችሁ እንደዚሁም ታማኝ ሐዋላ የምትፈልጉ ካላችሁ 0025 1988 24 88 90 ላይ አናግሩኝ፣ አስተናግዳችኋለሁ ማለት ነው። አሁን በቀጥታ ወደ መጣንበት አረበኛ ትምህርታችን ስንሄድ እነዚህ በጣም የሚያደናግሯችሁ ስለሆኑ አዳምጡኝ እስከ ቪዲዮ ፍጻሜ። ላይክ እያደረጋችሁ አብራችሁ ቆዩ። ሀገራችንን ሰላም ያደርገን፣ ወጥቶ ተመቅረት አላህ የጠበቃችሁ ውድ እህቶቼ ወንድሞቼ። ባዕድ ማራህ ማለት ከሄደ በኋላ፣ ባዕድ ማራህ ከሄደ በኋላ፣ ገበል ይሮህ ከመሄዱ በፊት፣ ገበል ይሮህ ማለት ከመሄዱ በፊት ማለት ነው። ባዕድ ማራህ ግን ከሄደ በኋላ፣ ባዕድ ማራህ ከሄደ በኋላ። ገበል ይሮህ ከመሄዱ በፊት፣ ገበል ይሮህ ከመሄዱ በፊት። ባዕድ ማራህት፣ ባዕድ ማራህት ማለት ከሄደች በኋላ። ቅድም የተናገርነው ለወንድ ነው። እዚህ ጋር ልብ ብላችሁ አዳምጡ። ቅድም የተናገርነው ለወንድ ነው፣ ለወንድ። አሁን ደግሞ ለሴት ነው። ባዕድ ማራህት ከሄደች በኋላ፣ ገበል ማራህት ከመሄዷ በፊት፣ ገበል ማራህት ከመሄዷ በፊት። ማን ነው ገበል ማራህት አልኩኝ፣ ይቅርታ። ገበል ትሩህ፣ ገበል ትሩህ ከመሄዷ በፊት፣ ገበል ትሩህ ከመሄዷ በፊት። ይቅርታ አድርጉልኝ፣ ያው ከሰው ስህተት ስለማይጠፋ ነው። ባዕድ ማራህት ከመሄዷ ከሄደች በኋላ ነው ብለናል። ገበል ትሩህ ማለት ከመሄዷ በፊት፣ ገበል ትሩህ ከመሄዷ በፊት። ባዕድ ማራኸው፣ ይሄ ደግሞ ለብዙዎች ነው። ባዕድ ማራኸው ከሄዱ በኋላ፣ ባዕድ ማራኸው ከሄዱ በኋላ። ገበል ይሩሁን፣ ገበል ይሩሁን ከመሄዳቸው በፊት፣ ገበል ይሩሁን ከመሄዳቸው በፊት። ባዕድ ማራኸው ከመሄዳቸው ከሄዱ በኋላ ነው ብለናል። ጠይብ ሌላው ደግሞ ባዕድ ማራኸው ነደፍት፣ ምን ሰራንበት? አረፍተ ነገር ሰራንበት። ባዕድ ማራኸው ነደፍት ከሄዱ በኋላ አጸዳሁ። ባዕድ ማራኸው ነደፍት ማለት ከሄዱ በኋላ አጸዳሁ ማለት ነው። ባዕድ ማራኸት አለጡን ነደፍት፣ ባዕድ ማራኸት አለጡን ነደፍት ከሄደች በኋላ ቶሎ አጸዳሁ፣ ከሄደች በኋላ ቶሎ አጸዳሁ። ባዕድ ማራህ አለጡን ነደፍት፣ ባዕድ ማራህ አለጡን ነደፍት ከሄደ በኋላ ቶሎ አጸዳሁ፣ ከሄደ በኋላ ቶሎ አጸዳሁ። ሌላው ደግሞ ጣል አበራ፣ ጣል አበራ ወደ ውጪ ወጥታለች፣ ጣል አበራ ወደ ውጪ ወጥታለች። ወይም ደግሞ ራህት በራ፣ ራህት በራ ውጪ ሄዳለች፣ ራህት በራ ውጪ ወጥታለች። ጣል አበራ ስንል ወደ ውጪ ወጥታለች እያለን ነው ማለት ነው። ሰራፋ ማለት ኤቲኤም ነው። ሰራፋ ኤቲኤም ነው። ስለ ፓስፖርት የጠየቃችሁ እህቶች አላችሁ። ፓስፖርት እንዴት ነው የምናድሰው ያላችሁኝም እህቶች አላችሁ። ጥያቄ ላይ ስለቀረበ ነው። እንደዚሁም ደግሞ ሰራፋ ማውጣት እንችላለን ወይ ብላችሁም የጠየቃችሁኝ እህቶች አላችሁ። ከዚህ በፊት ቪዲዮ ሰርቻለሁኝ። አዎ ትችላላችሁ። ሰራፋ አውጥታችሁ ብራችሁን እጃችሁ ላይ ከምታስቀምጡ
ባንክ አካውንታችሁ ላይ ማስቀመጥ ጥቅም አለው። አንደኛ አካውንታችሁ ላይ ሲቀመጥ አስተማማኝ ቦታ ላይ ነው የተቀመጠላችሁ። ሌላው ደግሞ እነሱ ይዘርፉኛል ወይም ደግሞ ልጆቹ ሊሰርቋችሁ ይችላሉ። ሁሉም ቤት አንድ አይደለም። ሁሉም ቤት የሚሰርቁ አይደሉም። ሁሉም ቤት ደግሞ ታማኞች ላይ ሆኑ ይችላሉ። ስለዚህ የለፋችሁበትን ነገር ካለምንም ስጋት ነፃ ሆናችሁ እንድታስቀምጡ የትኛችሁም ሁላችሁም ማለት ነው የኤቲኤም አካውንታችሁ ላይ አስቀምጡ። ሰራፋ ኤቲኤም ነው። ያኔ በእኛ ኤቲኤም ነው የሚባለው ሰራፋ ማለት ነው። ይሄ ሰራፋ ደግሞ የሚወጣው እንዴት ነው ካላችሁኝ፣ አሻራ ሰጥታችሁ እንትን ሄዳችሁ ባንክ ቤት ሄዳችሁ ነው የምትከፍቱት። ምን ሊኖራችሁ ይገባል? ይህንን ለማስተካከል እንትን አብሽር የሚባል ነገር አለ። ያ አብሽር ሲኖራችሁ ነው ይሄ ነገር ሊከፈትላችሁ የሚችለው ማለት ነው። ፓስፖርት ደግሞ የምታድሱት ስንት ነው ዋጋው ብላችሁ የጠየቃችኋላችሁ። ፓስፖርት የምታድሱት እራሳችሁ ናችሁ። እንዴት ነው የምናድሰው ካላችሁኝ፣ ብሩ በራሳችሁ ነው ከቨር የምታደርጉት፣ እራሳችሁ ናችሁ የምትከፍሉት። ኦንላይን ማደስ እንችላለን ያላችሁ እህቶቼ፣ አዎ ትችላላችሁ። ነገር ግን ኦንላይን ይወደድባችኋል። ለምሳሌ ኦንላይን 1500 በቀላሉ እንኳን እንደው አነስ አድርጌ ብነግራችሁ 1500 ሪያል ያስፈልጋችኋል በኦንላይን። ነገር ግን ይሄንን ከምታደርጉ በሚግሬሽን ማሳደስ ትችላላችሁ። ሚግሬሽን ደግሞ ስንት ነው ካላችሁኝ፣ ሚግሬሽን ደግሞ 750 ሪያል ነው። የኢትዮጵያ ኤምባሲ ነው። ሚግሬሽን አልኩኝ ይቅርታ፣ የኢትዮጵያ ኤምባሲ ነው። የኢትዮጵያ ኤምባሲ ደግሞ እንዴት ነው ልናደስ የምችለው ካላችሁ፣ ለሰዎቻችሁ ስጧቸው። እነሱ ማደስ ይችላሉ። የእናንተ ፓስፖርት እነሱ አሳድሰው ለእነሱ ይሰጧቸዋል። ችግር የለውም። በያላችሁበት ቦታ ላይ ሆናችሁ አድሱልኝ፣ ፓስፖርት አገልግሎቱ አልቋል ብላችሁ ብራችሁን 750 ሪያላችሁን ሰጥታችሁ ማሳደስ ትችላላችሁ። የት? የኢትዮጵያ ኤምባሲ። የኢትዮጵያ ኤምባሲ የሚገኘው ደግሞ ሪያድ እና ጅዳ ሁለቱ ቦታ ላይ ብቻ ነው የሚገኘው። ከዚህ ውጭ አይቻልም ማለት ነው። ስለዚህ ሪያድ በሚሄዱበት ሰዓት ላይ፣ ጅዳ ያላችሁ ጅዳ በሚሄዱበት ሰዓት፣ የተለያየ ቦታ ላይ ያላችሁ ጅዳ በሚሄዱበት ሰዓት ላይ፣ ሪያድ በሚሄዱበት ሰዓት ላይ ጠብቃችሁ አድሱልኝ ማለት ትችላላችሁ ማለት ነው። ስለዚህ እንደዚህ አድርጋችሁ ፓስፖርታችሁን ማሳደስ ትችላላችሁ ማለት ነው። ሌላ ጥያቄ ካላችሁ መጠየቅ ትችላላችሁ። ጥያቄያችሁ የተመለሰላችሁ ይመስለኛል። ላይክ፣ ሸር፣ ሰብስክራይብ አድርጉ። በጣም ወዳችኋለሁ፣ አከብራችኋለሁ። ኑሩልኝ፣ ክበሩልኝ። ለምትሰጡኝ ሀሳብ አስተያየት ከልብ አድርጌ አመሰግናለሁ። ውዶቼ ማሮቼ፣ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ ሰላም ሆኑልኝ። ላይክ አድርጉ እና ተጨማሪ ጥያቄ ካላችሁ ጠብቃለሁ እላችኋለሁኝ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።